አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሚራ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ከብዙ ቆይታ መጥቻለሁ እላችኋለሁ። እንዴት ናችሁ? የመዳም ቅመሞች ብርቅ ድንቅ የሆናችሁ እህቶቼ፣ የኔ ውድ የኔ ብርቅ ድንቅዎች እንዴት ናችሁ? የመዳም ቅመም ተብለናል። ማሻአላህ እኮ ጥሩ ስም ነው ለኛ ያወጣለን። ትክክል ነው፣ ትክክል ነው ብዬም ከማለት እንኳን ሲያንስብን በኛ አልሐምዱሊላህ። ኢንሻአላህ አላህ ሱብሃነሁ ወተዓላ አገራችን ሰላም ሰላም ያደርገልን ይላችኋለሁ። ኢንሻአላህ ዛሬ መሳ እንሰራ ነው። አሁን ወደ ጽያቴን ጨርሼ ወደ ምሳ ቀብቻለሁ። አሁን ዛሬ ትምህርቱም የለም ሁሉም ቤት ነው ያለ አይላችኋለሁ። እዚች ጋ ገራ አለኝ፣ በእኛ ይባላል ገራ አለኝ። እዚህ ጋር ለማሺ እንትን ቁርጫለሁ። ሽንኩርት ወይም በሰል አዘጋጅቻለሁ። እዚህ ጋር የሞልገል ወይንም ቀይ ወጥ ማለት ነው። የአረቦች ሙልገል ስጋ ነው። እዚህ ጋር ክትፎ አለኝ። ያው ትናንት ነበረ ያመጣሁት ከሱቅ። አሁን ላይ ያው በውሃ ነው ያስገባሁት። ተልጅ ነበረ። እዚህ ጋር ለመኮሮና በሸመል ስራለው በዚህ ስጋ። አሁንም እዚህም ጋር ክትፎ አለኝ። ይሄንን ስጋ ምን ስራዋለሁ እንትን ኩፍታ እንዴት ነው የሚሰራ? ምንድን ነው የሚሰራ ትላላችሁ? አንዳንዴ ይሄ ስጋ ካላችሁ ይሄ ከላጥ ማሻአላህ በጣም ይጭዋል። በጣም ይሄ ከላጥ ስጋ ነው። ሽንኩርት ቱም ብዙ ካላችሁ ነጭ ሽንኩርቱ ብዙ ከሆነ ለረመዳን በዚህ እንትን ይሰራል። ከዛ ይቀመጣል ፍሪዘር ላይ በጣም ለአንድ ይበቃል፣ ለአንድ ወር ይበቃል። ይሄ አሁን ይሄን ስጋ ነው፣ ይሄ ሽንኩርት ነው አይደለም። ይሄ ስጋ እዚህ ውስጥ ሲገባ እንደዚህ ነው የሚያደርገው። ይሄን ስጋ ይሄ አሁን ምንም ነገር የለውም፣ አጥንት ምናምን የለውም። ስለዛ ይሄ ሽንኩርት ይሆናል፣ ለስጋም ይሆናል። ይሄንን እቺን ነገር ገዝታችሁ ሻንጣችሁ ውስጥ አስቀምጧት። በጣም በጣም ጥሩ ይቀናት። ገለመኔ ምናምን ከልብስ ወላህ ነው የሚላችሁ። ከልብስ ከ15 ልብስ ይሄ አንዱ ይሻላል። ይሄን ነገር ኢትዮጵያ ራሱ ብትሄዱ ከቤታችሁ ሽንኩርቱ ፈጠንትና ሳምንት የ10 ቀን እንትና ይፈጫል፣ ስጋ ይፈጫል። ይሄን አሁን ስጋውን ከቤት ይፈጫል። እንትና ክትፎ፣ ሽንኩርት፣ እንትና ጎመን በጣም አሁን መሎኪያ ይገዛል። ከኛ ቤት መሎኪያ ይገዛል። በእጄ ለቅመዋለሁ፣ እንደ ጫት ማለት ነው ለቅመዋለሁ። ከዛ ታጥቦ እዚህ ውስጥ ይገባል። በአጠቃላይ ብዙ መሎኪያ አንድ ላይ ፍጫዋለሁ። ከዛ የ10 ቀን የ15 ቀን በየኪሱ ይቀመጣል። ይሄንን ነገር ግዙት። አንደኛ
ኢትዮጵያ ላይ ለጎመን ይሆናል። ለምሳሌ ክሪምት ላይ ብዙ ጎመን ለምሳሌ ብዙ ጎመን ካላችሁ ጎመንን በዚህ ይፈጫል፣ ይቀመጣል በተላጃ። ለምሳሌ በጋ ጎመን እንትን ከፈለጋችሁ ሲናፍቃችሁ አውጣችሁ ጎመን የጋሮ ጎመን ይባላል። ይሄ ነገር ለብዙ ነገር ይጠቅማል። ያለ ስጋም ቢሆን ለጎመን፣ ለስጋ፣ ለሽንኩርት በዛም እኮ ሀይድ ነው። ወላሂ በጣም ምርጥ መፍጫ ነው። ምርጥ አይታችኋል። በጣም ምርጥ ነው። ይሄ ነገር በጣም እኔ ጥሳል ወላሂ መዳሜ በሺ እንትን ነው በሺኤና አንድ ላይ የመጣ አንድ ላይ ያስር አለው። ደግሞም የብርቱካን መፍጫ አለው። ጣሳ ነው። ብዝቅ ራሱ አይሰበረም። አራት እንትን አለው። ብለዋ አለው። የራሱ አራት አለው። ለስጋ፣ ለጎመን፣ ለቡና እንትን ምን ነበረ እንትን የለም ግሽር ቡናው ከወጣ በኋላ ያኔ እንትን ግሽር እዚህ ላይ ይደረጋል። ከዛ ይፈጫል። በጣም ይሄ በጣም ነው የምትወደው። ግርፋ ላይ አንድ ላይ ግሽርና ግርፋ እንሱን አንድ ላይ ይፈጫል። እዚህ ላይ ይሄን ነገር ያልገዛች ሴት ልጅ እሷ ሴት አትበሉም። ወላሂ ማሻአላ ያቺ ሴት አትባሉም ይባላል። ቃችሁ ይሄንን ነገር ገዝታችሁ ልብሳችሁ ውስጥ ኢትዮጵያ ቀረጽ ውድ ስለሆነ በ43 ኪሎ ላይ ይህንና ትልቁ የቡና መፍጫ ገዝታችሁ አስቀምጡ ውዶቼ። ስለዛ ለምን ቀረ በጣም ጎዲ ነው። አሁን ትላንት ላይ ለምለም የተንቢ ኢትዮበር አውለቃ አንበራ አንድ እንትና ማሽን ማን ነው 15,000 ብር ተቀረጣ አለች። ስለዛ እናንተ ለቀረጽ መክፈል የለባችሁም። ለምን በ43 ኪሎ ልብስ ላይ ጨምራችሁ ይሄንን እና የቡና መፍጫ መያዝ አለባችሁ። ለምን ትልቁ የቡና መፍጫ ሽሮ ከቤት በርበሬ፣ ቡና፣ ቅመም ብዙ ነገር ይፈጫል። የዚህ አገር መፍጫ የቡና እንትኑ የአሁኑ አይነቱ በጣም ጥሩ ነው። ወላይ በጣም ቆንጆ ነው። ይቆያል፣ በጣም ይቆያል፣ እድሜ አለው። ስለዛ 120 ነው ብረቱ። የዚህ ዘር ሰው የዚህ ዘር ያኔ አይችሉም ብዙ ይሄው ቡና ምናምን ነው እንትን ብላል ምናምን ቁርንፉድ ነው ይቻላል አይደለም። ይሄ ግን እንትን እድሜ የለውም። ያው በዛም ትንሽ ነው እድሜ የለውም። ግን ይሄ በጣም እድሜ አለው። በጣም ይፈጫል። ስለዛ ገዝታችሁ እሱን ከልብሳችሁ ጋራ መያዝ አለባችሁ። እህቶቼ መያዝ እችን ነገር መያዝ አለባችሁ። ወላሂ በጣም ጥሩ ነው። ጥሩ ዕቃ ነው እላችኋለሁ። አሁን ዛሬ ምሳ ያው ትንሽ ያው እንትን ተብያለሁ። ትንሽ አረፍተሽ ስሪ ጠዋት ቁርስ ተበልተዋል። ስለዛ ያኔ ልጆች ያው ቤተሰብ ስለሆኑ ትንሽ በቃ ያው እንትን 11 ሰዓት ሲሆን ምሳ እንሰራለሁ። ያው ከዛ ዞፍር ይሰገዳል። ያው ከዛ ድረስ ምሳዬ ያልቃል ማለት ነው። እዚህ ጋራ ለኩፍታ እንትን
ፈጭቻለሁ። ሽንኩርት ይሄ ሽንኩርት ለምንድን ነው? ለመኮረና በሸመል እንሰራለሁ። እዚህ ጋራ መኮረና አለኝ፣ አንድ ጊዜ አለኝ። እዚህ ጋር ቲማቲም አለኝ። አሁን ቁርሴን ሰርቼ ራሴ ይበላለሁ። ከዛ ወደ መግቤን እንገባለሁ ይላችኋለሁ ወዶቼ። እንደዛ ነው እኔ ቤት መግብ። አንዳንዴ በቃ ስራ ይበዛል፣ ከባድ ነው። ያው ታውቃላችሁ የሰው ቤት። ይሄ ኮፍታ ይሰራል። ይሄ ስጋ መኮረና በሸመል ይሰራል። ይሄ ሙልገል ሰርበታለሁ ይላችኋለሁ። ይሄም አለኝ። በዚህ ገራአና በዚህ አንድ ላይ ሲኒያ እሰራለሁ ይላችኋለሁ። ላይክ ሼር ሰብስክራይብ አድርጉኝ። ውድ ቤተሰቦቼ ይወዳችኋለሁ፣ ያከብራችኋለሁ። ላላህ ብዬ ይወዳችኋለሁ። አላህ ሱብሃነሁ ወተዓላ ኢትዮጵያን አገራችን ሀብታም አላህ ያድርጋት፣ ሰላም ያድርጋት። የኢትዮጵያን ሰላምታዋን ብዝት አላህ ያድርግልኝ ይላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።